አርሰናል ለማስፈረም ለረጅም ጊዜ የፈለገው የነበረውን እንግሊዛዊውን የአስቶን ቪላ ተጫዋች ሞርጋን ሮጀርስን በቼልሲ ተቀምቷል። ተጫዋቹ ከዓለም ዋንጫ መጠናቀቅ በኋላ አርሰናልን ይቀላቀላል ተብሎ ቢጠበቅም ወደ ዝውውሩ ዘግይቶ የገባው ቼልሲ ይህንን ተጫዋች ከአርሰናል መዳፍ ስር ፈልቅቆ ወስዶታል። ይህ ዜና ብዙ የአርሰናል ደጋፊዎችንም ያስቆጣ ጉዳይ ሆኗል። ቼልሲ ይህንን ዝውውር እንዴት ሊጠልፎ ቻለ? ይህ ዝውውር እንዳይሳካ ያደረጉት ምክንያቶች ምንድናቸው? የሚሉትን ጉዳዮች በዛሬው ፕሮግራማችን ላይ እንመለከታቸዋለን። ከዚህም በተጨማሪ አርሰናል ሞርጋን ሮጀርስን በቼልሲ ከተቀማ በኋላ በሊቨርፑል ሲፈለግ የነበረውን ኮትዲቯራዊውን የመስመር አጥቂ ያን ዲዮማንዴን ለማስፈረም ፊቱን እንዳዞረ ተገልጿል። ሁሊያን አልቫሬዝም የአርሰናል ቀዳሚ የትኩረት ጉዳይ መሆኑን ቀጥሏል። እነዚህንም ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደውል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናልና ሁላችሁም ይህንን ቪዲዮ ስትጀምሩ ላይክ በማድረግ ፕሮግራሙን መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አበሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኘን። በዚህኛው ፕሮግራማችን ላይ እጅግ በጣም አነጋጋሪ የሆነውን የሞርጋን ሮጀርስን የዝውውር ጉዳይ የምንመለከተው ይሆናል ማለት ነው። እንግዲህ አርሰናል ለረጅም ጊዜ ሲፈልግ የነበረውን እንግሊዛዊውን ተጫዋች በቼልሲ ተቀምቷል። አርሰናል ይህንን ተጫዋች ለማስፈረም ከወራት በፊት ሲከታተለው ቆይቷል። እንደውም እንደነ ፋብሪዚዮ ሮማኖ ያሉ ዘጋቢዎች እንደሚዘግቡት ከሆነ በተለይም ደግሞ አርቴታ በጥር ወር በየካቲት ወር ሁሉ ሲደረጉ በነበሩ የውስጥ የአርሰናል ስብሰባዎች ላይ ሁሉ የሞርጋን ሮጀርስን ስም በተደጋጋሚ ጊዜ ሲጠራ ነበር እና አርሰናል እንደውም አንዳንዶች እንደሚገልጹት ለረጅም ወራት ለ8 ወር ለ12 ወር ሙሉ ይህንን ተጫዋች ለማስፈረም ሲከታተለውና ተጫዋቹን ለማስፈረምም ሲንቀሳቀስ ነበር እና ብዙዎቻችንም ስንገምት እንደነበረው ተጫዋቹ ከዓለም ዋንጫ መጠናቀቅ በኋላ ወደ አርሰናል እግር ኳስ ክለብ የሚያደርገውን ዝውውር ያጠናቅቃል የሚሉ ቅድመ ግምቶች እጅግ በጣም ብዙ ነበሩ። ነገር ግን ከትናንትና ወዲያ በነበረን የቀጥታ ስርጭት ፕሮግራም ላይ እንደተናገርኩት የሞርጋን ሮጀርስ የዝውውር ጉዳይ ላይ ቶተንሃም እጁን እንዳስገባና ተጫዋቹን ለማስፈረም እንቅስቃሴዎችን እንደሚያደርግ እነዚህን መረጃዎች ለእናንተ ለአድማጮች አጋርቻችሁ ነበር። ይህን ዜና የአርሰናል ደጋፊዎች ሲሰሙ ምናልባትም ደግሞ ውሸት ሁሉ ሊመስላቸው ይችላል። ምክንያቱም ሞርጋን ሮጀርስ ኦልሞስት የአርሰናል ተጫዋች ነው፣ የጊዜ ጉዳይ ካልሆነ በስተቀር ተጫዋቹ አርሰናልን ይቀላቀላል የሚለው ጉዳይ ብዙም የሚያጠራጥርና ጥያቄ ምልክት ውስጥም የገባ ጉዳይ አልነበርም። ተጫዋቹ በተለይም ደግሞ ገና የዝውውር መስኮቱ ሳይከፈት በፊት የአርሰናል ኢላማ ውስጥ የነበረ ተጫዋች ስለነበር አርሰናሎችም ደግሞ ከተጫዋቹ ወኪሎች ጋር ተነጋግረዋል። በርካታ ስብሰባዎችን አድርገዋል ተጫዋቹን ለማስፈረም። እንደውም በአንዳንድ ቀጥታ ስብሰባዎች ላይ ሁሉ ተጫዋቹ እንደተሳተፈምና ከዛ ውጪ በግል ጉዳይ በኮንትራት ጉዳይ ላይ ሁሉ ተጫዋቹ አርሰናልን ለመቀላቀል የመጨረሻ ስምምነት ላይም ደርሶ ነበረ እና ምናልባት ከአንዳንድ ታክቲካል ጉዳዮች በስተቀረ ምናልባት ተጫዋቹ የት ልሰለፍ እችላለሁ፣ እኔ በሚመቸኝ ቦታ ነው የሚጫወተው ወይስ አርቴታ በሚፈልገው ቦታ ነው የሚያጫውተኝ የሚለው ነገር ካልሆነ በስተቀረ ተጫዋቹ ይቨን በገንዘብ ጉዳይ ላይ በደሞዝ በአጠቃላይ ነገር ላይ ሁሉ ተጫዋቹ አርሰናልን ለመቀላቀል ከስምምነት ላይ ደርሶ ነበር። ታዲያ ቼልሲ በመጨረሻ መጥቶ እንዴት ይህንን የዝውውር ጉዳይ ሊጠልፈው ቻለ የሚለው እጅግ በጣም አጠያቂ ጉዳይ ነው። አርሰናል ከዚህ ቀደም በ2022-23 የውድድር ዘመን ለወራት ሲከታተለው የቆየውን ሚሃይሎ ሙድሪክን ለማስፈረም እጅግ በጣም እየተጠጋ በነበረበት ጊዜ ነው ቼልሲ የዚህን ተጫዋች ዝውውር ሃይጃክ አድርጎ ወይም ደግሞ ጠልፎ ሙድሪክን በአጭር ንግግር ወደ ቼልሲ እንዲመጣ ያደረገው። አርሰናል ወደ ፕላን ቢው ዞረና የሙድሪክ ዝውውር ሳይሳካ ከቀረ በኋላ ፊታቸውን ወደ ሊያንድሮ ትሮሳርድ አዙረው ትሮሳርድን አስፈረሙ። በእርግጥም ቼልሲ በዛ ዝውውር ሙሉ በሙሉ ከስሯል ማለት ይቻላል። አሁን ሙድሪክ እግር ኳስም የተጫወተ አይደለም፣ እገዳ ላይ ነው ያለው። አርሰናል ግን ትሮሳርድን አሸንፎ አስፈርሞ የቻምፒየንስ ሊግ የፍጻሜ ተፋላሚ የፕሪሚየር ሊግ ደግሞ የዋንጫ አሸናፊ መሆን የቻለበትን ዝውውር አስመልክቶናል ማለት ነው።
እና አርሰናል ሊያንድሮ ትሮሳርድን ለቤሲክታሽ ከሰጠ በኋላ በምትኩ ደግሞ ግሪካዊውን የክለብ ብሩዥን ተጫዋች ዞሊስን የማስፈረሙን ጉዳይ ፋይናላይዝ ካጠናቀቀ በኋላ ኦልሞስት ከክለቡና ከተጫዋቹ ጋር ስምምነት ላይ ከደረሰ በኋላ ፊቱን ወደ ሞርጋን ሮጀርስ ያዞራል ተብሎ በሚጠበቅበት ጊዜ ነው ይህ ነገር አፕን ያደረገው ማለት ነው። አርሰናል ለዚህ ተጫዋች ማክሲመም ሊያቀርብ የሚችለው ገንዘብ ከ90 እስከ 100 ሚሊዮን ፓውንድ ድረስ ነበር። አሁን ትልቁ ድክመት የሆነው እዚህ ጋር ነው። ቼልሲ ባለቀ ሰዓት ወደ ተጫዋቹ ዝውውር ከመጣ በኋላ 117 ሚሊዮን ፓውንድ በአስቶን ቪላ ጠረጴዛ ላይ የማስቀመጥ ውሳኔ ላይ ደርሷል ማለት ነው። ቼልሲ የዝውውሩን ጉዳይ እንደው ሲከታተል ነበር እንጂ በባለፈው መጋቢት ወር፣ ሚያዝያ፣ ግንቦት ወር ኢቭን በሰኔ ወር እንኳን ቼልሲ ወደዚህ ተጫዋች ዝውውር የሚመጣበት ምንም አይነት ሁኔታ አልነበረም። ነገር ግን ደግሞ በባለፉት 24 ሰዓታትና ከዛም በላይ ለሚሆኑ ጊዜያት ቼልሲ ያለውን ፍላጎት ያሳየ ሲሆን ቀጥታ ወደዚህ ተጫዋች ዝውውር ነበረ ቼልሲ ሙሉ ለሙሉ የገባው እና ከአስቶን ቪላ ሰዎች ጋር ተነጋገሩ። በአጠቃላይ ከአስቶን ቪላ ሰዎች ጋር ሙሉ ንግግሮቻቸውንም ጭምር አድርገዋል። እንደውም ዘ ቴሌግራፍ ይህንን ዝውውር በተመለከተ በጽሁፍ በመረጃቸው ላይ ይዞት በወጡት መረጃ መሰረት በተለይም ደግሞ ቼልሲ ይህንን ተጫዋች ለማስፈረም በተደረገው ጥረት ውስጥ የቼልሲ ባለቤቶች መካከል ቤዳድ ኤግባሊ የቼልሲ ኮኦነር እንዲሁ ደግሞ የአስቶን ቪላው ናሴፍ ሳዊሪስ ይህንን ጉዳይ በተመለከተ ጠንከር ያሉ ንግግሮችን እንዳደረጉና ከዛ በኋላ በዚህ ተጫዋች ዝውውር ጉዳይ ላይ ከስምምነት ላይ እንደደረሱም ጭምር ነው የተገለጸው ማለት ነው። እና ቼልሲ ወደዚህ ተጫዋች ዝውውር ሲመጣ ይሄ ገና ለመደራደር ኔጎሽት ለማድረግ አስቦ አይደለም። በቃ የአስቶን ቪላ ፍላጎት ከፍተኛ ገንዘብ መቀበል እንደሆነ ያውቃሉ። ያንን ገንዘብ ይዘው መጡ። 117 ሚሊዮን ፓውንድ ለአስቶን ቪላ አቀረቡ ማለት ነው። ይህንን ነገር ነበር በቼልሲ በኩል የተመለከት ነው። 117 ሚሊዮን ፓውንድ አቀረቡ። አስቶን ቪላም የዚህን ተጫዋች ዝውውር ሙሉ ለሙሉ አክሴፕት አደረገ። ከዛ በኋላ የተጫዋቹ አጠቃላይ ነገር ሙሉ በሙሉ ከስምምነት ላይ እንደተደረሰና ኢቨን ሻቢ አሎንሶ አዲሱ የቼልሲ አሰልጣኝም ቢሆን በተለይም ደግሞ በንግግሮች ላይ ሲሳተፍ እንደነበረ እነዚህ ሲወጡ የነበሩ መረጃዎች ያሳያሉ ማለት ነው። ስለዚህ አሁን ተጫዋቹ በሚቀጥለው ሳምንት ምናልባት ነገ እንደ ብዙዎቹ መረጃ ከሆነ ሰኞ ዕለት የሕክምና ምርመራውን ያደርጋል። ከዓለም ዋንጫው መጠናቀቅ በኋላ ወደ ለንደን ይጓዝና ሙሉ ለሙሉ የቼልሲ ፊርማውን ያጠናቅቃል ተብሎ ይጠበቃል ማለት ነው። ቼልሲ ያቀረበው ገንዘብ ሙሉ ለሙሉ የዝውውር ሪከርድም ጭምር የሚሰብርበት ነው። ምክንያቱም የኤሎይት አንደርሰን ከኖቲንግሃም ፎረስት ወደ ማንቸስተር ሲቲ፣ የፍሎሪያን ቬትስ ባየር ሊቨርኩሰን ወደ ሊቨርፑል የተደረጉ ዝውውሮች 116 ሚሊዮን ፓውንድ የፈጁ ነበሩ። የዚህኛው ተጫዋች ዝውውር ግን 117 ሚሊዮን ፓውንድ የወጣበት ዝውውር ሆኗል ማለት ነው እና ተጫዋቹ ለ6 ዓመታት በቼልሲ የሚያቆየውን ኮንትራት ይፈራረማል ተብሎ ይጠበቃል። ተጨማሪ ደግሞ 1 ዓመት እስከ 2033 ኮንትራቱን መጨመር ይችላል። ኦልሞስት ለ7 ዓመት ያህል ተጫዋቹ በቼልሲ የሚያቆየውን አዲስ ኮንትራት እንደሚፈራረም ነው በርካቶች እየዘገቡ የሚገኙት። ለቼልሲ በቼልሲ እግር ኳስ ክለብ ታሪክ ትልቁ ዝውውር ሆኗል። ከዚህ በፊት ሞይሰስ ካይሴዶ 115 ሚሊዮን ፓውንድ የወጣበት ተጫዋች ነበር። ኤንዞ ፈርናንዴዝ 107 ሚሊዮን ፓውንድ የወጣበት ተጫዋች ነበር። የቼልሲን የዝውውር ሪከርድና ካዝናም የሰበረ ዝውውር ይሆናል ማለት ነው የሞርጋን ሮጀርስ የ117 ሚሊዮን ፓውንድ ዝውውር። የአርሰናል ፕላን የነበረው ምንድን ነው? ከዓለም ዋንጫው መጠናቀቅ በኋላ የተጫዋቹን ዝውውር ፋይናላይዝ ለማድረግ የተጫዋቹን ዝውውር በአጠቃላይ ለመጨረስ ነበረ ሀሳብ የነበረው። ብዙ ጊዜ እኔ በተለይ የዝውውር መረጃዎችን ሳቀርብ አንዳንድ ሰዎች ኮሜንት ስር ይገቡና በቃ ሂርዊጎ ተባለ እኮ ኦልሞስት ያለቀ ጉዳይ ነው ብሎ ኮሜንት ላይ ሀሳቦቻቸውን ሲጽፉ እመለከታለሁ። አንዳንድ መረጃዎችንማ ስናቀርብ ጭራሽ ስድብ ሁሉ የሚቀርብልን ጊዜም አለ። ግን ደግሞ ሁልጊዜ ከታማኝ መረጃ ምንጮች ብቻ የዝውውር መረጃዎችን ስለምናቀርብ የምናመጣቸው መረጃዎችም ይሄ ቪው ለማግኘት ወይ ደግሞ ላይክ ለመሰብሰብ ብለን ሳይሆን በትክክል የተወሩ መረጃዎችን ይዘን የምንመጣው። ለምሳሌ ከቀናት በፊት የቪክተር ዮኬሬስ እና የሁሊያን አልቫሬዝን የዝውውር ቅይር የተመለከተ ፕሮግራም ስሰራ ውስጥ ላይ ገብተው ኮሜንት ላይ ሲሳደቡ የነበሩ ሰዎች ነበሩ። ግን መረጃውን እኔ አይደለሁም ፋብሪኬት ያደረግኩት፣ ትላልቆቹ እነ ቶክ ስፖርት እነዚህን መረጃዎች ሲዘግቡ ነበር እና ትላልቅ ሚዲያዎች ምን አሉ ከሚለው ነገር በተጨማሪ ዝውውሮች ደግሞ እንዲህ አይነት ክሬዚ ነገሮች ሊኖሯቸው እንደሚችልም ደግሞ ከግምት ውስጥ ማስገባት ያስፈልጋል ማለት ነው።
እና አርሰናል ለምሳሌ እስከዛሬ ድረስ በነበረን እውቀት ከትላንት ወዲያ በፊት በነበረን እውቀት በቃ ሞርጋን ሮጀርስ የአርሰናል ፈራሚ ነው፣ ምንም ጥያቄ የለውም፣ ከዓለም ዋንጫ መጠናቀቅ በኋላ አርሰናልን ይቀላቀላል የሚል ነበረ የብዙዎቻችን እምነትም ግምትም የነበረው። ግን ደግሞ የዝውውር መስኮቶች ሁልጊዜ እንዲህ አይነት ክሬዚ የሆኑ እብደት የተሞላባቸውን የዝውውር እንቅስቃሴዎች ስለሚያሳዩን ተጫዋቹ ወረቀትና ስክሪፕቶ ይዞ ፊርማውን እስካላኖረ ድረስ እከሌ የሚባለው ተጫዋች ፈረመ ቢባል ራሱ እርግጠኛ ሆነን መናገር አንችልም እና ከዚህም የተጫዋች ዝውውር የምንረዳው ይህንን ነገር ነው ማለት ነው። ይህ ከሆነ ዘንድ ታዲያ አርሰናል ሞርጋን ሮጀርስን ካጣ በቀጣይ የትኛውን ተጫዋች ምትክ አድርጎ ሊያስፈርም ይችላል? ምክንያቱም በዚህ የክረምት የተጫዋቾች የዝውውር መስኮት ከጁኒየር ክሮፒን በላይ ከባርኮላም በላይ ከሌሎች ተጫዋቾችም በላይ ለአርሰናል የመጀመሪያው ተፈላጊ ተጫዋች የነበረው ሞርጋን ሮጀርስ ነበር። አርሰናል በቀዳሚነት የሚፈልገው በቃ ወደ ኤምሬትስ ይመጣል ተብሎ ይጠበቅ የነበረው ተጫዋች ሞርጋን ሮጀርስ ነበር። ነገር ግን የዚህ ተጫዋች ዝውውር አልተሳካም። አሁን አርሰናል ወደ የትኞቹ ተጫዋቾች ፊቱን ሊያዞር ይችላል የሚለው ጉዳይ እጅግ በጣም አጠያቂ ነው። ይህንን ጉዳይ በተመለከተ ፋብሪዚዮ ሮማኖ ያጋራቸውን መረጃዎች ልንገራችሁ። ሁለት ትልልቅ መረጃዎችን አጋርቷል። የመጀመሪያው የሁሊያን አልቫሬዝ ጉዳይ ነው። አርሰናል ሁለቱንም አይኖቹን በዚህ ተጫዋች ዝውውር ላይ ተክሎ አልቫሬዝን ወደ ክለቡ የሚመጣበትን ሁኔታ ለመፍጠር ከፍተኛ ጥረት እያደረገ ነው። እንደውም በባርሰሎናና በአትሌቲኮ ማድሪድ መካከል ምን አይነት ንግግሮች የተደረጉ ነው የሚለውን ነገርም ጭምር አርሰናሎች ትኩረት ሰጥተው የዚህን ተጫዋች ዝውውር ሁሉ እየተከታተሉ ይገኛሉ። በአንጻሩ ደግሞ አትሌቲኮ ማድሪድ ባለፈው በፕሬዝዳንታቸው በኩል እንደገለጹት ኢቨን ላፖርታ ሁሉ ያውቃል፣ አልቫሬዝ በሚቀጥለው ዓመት የት እንደሚጫወት ያውቃል፣ ማብራሪያ ሁሉ አይፈልግም፣ በቃ አልቫሬዝ ለባርሰሎና አይጫወትም ብለው ራሳቸው አትሌቲኮ ማድሪዶች ማረጋገጫ ሰጥቷል። ላፖርታ የባርሰሎናው ፕሬዝዳንት ይህንን ተጫዋች ለማስፈረም የምንችለውን ያህል ጥረት እናደርጋለን፣ ግን ካልሆነ ሌሎች አማራጮችም አሉ ብለው ተናግረዋል። ይሄ ማለት ተጫዋቹ ወደ ባርሰሎና ላይሄድ የሚችልበት እድል እንዳለም የሚያሳይ ጉዳይ ነው። አትሌቲኮ ማድሪድ ለባርሰሎና ተጫዋቹን መሸጥ አይፈልግም። ለአርሰናል ጥሩ ዜና ይሄ ነው። ይሄ ብቻ አይደለም፣ ኢቨን አትሌቲኮ ማድሪድ ተጫዋቹን መሸጥም አይፈልግም። ግን ኢንኬዝ በአትሌቲኮ ማድሪድ እና በሁሊያን አልቫሬዝ መካከል ያለው ግንኙነት ከተሰበረ ለአንዴና ለመጨረሻ ጊዜ የማይጠገን ከሆነ አርሰናል ሁሊያን አልቫሬዝን የሚያስፈርምበት እድል እንዳለው እየተገለጸ ነው እና አርሰናል ይህንን ተጫዋች ለማስፈረም በከፍተኛ ሁኔታ እንቅስቃሴዎችን እንደሚያደርግ ትላልቆቹ የመረጃ ምንጮች እነ ዘ ቴሌግራፍ፣ ፋብሪዚዮ ሮማኖን ጨምሮ ትላልቆቹ የመረጃ ምንጮች እነዚህን ጉዳዮች እየዘገቧቸው ይገኛሉ። አሁን ደግሞ ጭራሽ የሞርጋን ሮጀርስ ዝውውር ሳይሳካ ከቀረ በኋላ አርሰናል በዚህ ተጫዋች ዝውውር ላይ የበለጠ ያተኩራል ተብሎ ይጠበቃል። ሌላኛው ጉዳይ ደግሞ አርሰናል በተለይ በሊቨርፑል ሲፈለግ የነበረውን ተጫዋች የኮትዲቯራዊውን የመስመር አጥቂ የአንዲዮ ማንዴን ለማስፈረም እንቅስቃሴዎችን ማድረግ እንደጀመረ ራሱ ፋብሪዚዮ ሮማኖ በሰራው ዘገባ ላይ አረጋግጧል። አርሰናል በቅርብ ቀናት የያን ዲያሞንዴን ዝውውር በተመለከተ ከተጫዋቹ ወኪሎች ጋር ንግግሮችን አድርጓል። እንዴት ነው ተጫዋቹን ማስፈረም የምንችልበት ፖሲቢሊቲ አለው ወይ? ተጫዋቹን ማግኘት እንችላለን ወይ? ደሞዙ ምን ያህል ነው? ክለቡስ ምን ያህል ገንዘብ ሊጠይቅ ይችላል? በሚሉት ጉዳዮች ላይ አርሰናል አንዳንድ ነገሮችን ቼክ እንዳደረገ እየወጡ ያሉ ዘገባዎችና መረጃዎች ያሳያሉ። ስለዚህ አርሰናል ምናልባት የሞርጋን ሮጀርስ ዝውውር በቼልሲ አሸናፊነት ከተጠናቀቀ በኋላ ያን ዲያሞንዴን ሊያስፈርም የሚችልበት እድል አለ። በእርግጥ የያን ዲያሞንዴም ዝውውር ቀላል የሚባል አይደለም። ሊቨርፑል ለረጅም ጊዜ ተጫዋቹን ሲፈልገው ቆይተዋል። ኢቨን የዝውውር ገንዘብም እንዳቀረቡ እናስታውሳለን። ተጫዋቹ ደግሞ አሁን ከፒኤስጂ ጋር በግል ጉዳዮች ወይም ደግሞ ፐርሰናል ተርምስ በሚባሉት ጉዳዮች ላይ ከስምምነት ላይ ደርሷል። ስለዚህ አርሰናል የፒኤስጂንም ስምምነት አፍርሶ ነው ወደዚህ ተጫዋች ዝውውር መግባት የሚጠበቅበት ማለት ነው እና አርሰናል ምናልባት ያን ዲያሞንዴን ለማስፈረም የሚያደርገውን እንቅስቃሴ በዚህ መንገድ ሊቀጥል እንደሚችል እየወጡ ያሉ መረጃዎች ያሳያሉ። ከዛ ውጭ የብራድሊ ባርኮላም ጉዳይ ጥያቄ ምልክት ውስጥ የገባ ጉዳይ ሆኗል። አርሰናል አሁን በቅርብ ጊዜ ይህንን ተጫዋች ለማስፈረም ምንም አይነት ንግግር አላደረገም። ንግግሮች ተቋርጠዋል። በተለይ አሁን በቅርብ ቀናት ወይም በቅርብ ሳምንት ውስጥ አርሰናል ብራድሊ ባርኮላን ለማስፈረም ምንም አይነት እንቅስቃሴዎችን እያደረገ እንዳልሆነ ነው እነዚህ የሚወጡት መረጃዎችና ጉዳዮች
የሚያሳዩት ማለት ነው። እንደውም ባርኮላን ለማስፈረም ከአርሰናል ይልቅ የበለጠ ቀረብ ብሎ የምንመለከተው የመርሲሳይዱን ክለብ ሊቨርፑልን ይሆናል ማለት ነው። ስለዚህ እንዲህ ባሉት ሁኔታዎች ላይ አርሰናል አሁንም ቢሆን ሌሎች ተጫዋቾችን ለማስፈረም እንቅስቃሴዎችን እንደሚያደርግ በርካታ የመረጃ ምንጮች የሚጠቅሱትን መረጃዎች ተንተርሰን መናገር እንችላለን። በተለይ የሞርጋን ሮጀርስ ዝውውር አለመሳካቱ አርሰናል ወደ ሌሎች ተጫዋቾች ፊቱን እንዲያዞርና ከፕላን ኤዎች በተጨማሪ ሌሎች ፕላን ቢ፣ ፕላን ሲ ያሉ ተጫዋቾችን ለማስፈረም አርሰናሎች እንቅስቃሴዎችን ሊያደርጉን የሚችሉ እነዚህ ትላልቅ የመረጃ ምንጮችና ዘጋቢዎች ያሳያሉ። አሁን አርሰናል ግብ ጠባቂ ያስፈርሟል። ኤሊያን ሜስሊየን ወደ ክለቡ አምጥቷል። ከዚህ በተጨማሪ ሌላ ደግሞ ሁለተኛ ተጫዋች ዞሊስን አርሰናል የማስፈረሙ ጉዳይ እርግጥ እየሆነ መጥቷል። ፊርማው ማኖር ብቻ ነው የቀረው እንጂ ሁሉም ነገር ኦልሞስት ያለቀለት ነው። እንደውም ፊርማውን ሁሉ አኑሯል። እስካሁን ድረስ እንደምንመለከታቸው መረጃዎች ከሆነ አሁን የሚቀረው ተጫዋቹ የአርሰናልን ማሊያ ይዞ ፎቶ ተነስቶ አርሰናል ፐብሊሽ ማድረግ ይፋ ማድረግ ብቻ ነው የሚቀረው እንጂ ከዛ በስተቀረ ሁሉም ነገር ያበቃለት ጉዳይ ነው። ሌላኛው ግን አሁን አርሰናል በተለይ የሞርጋን ሮጀርስ ዝውውር ሳይሳካ ከቀረ በኋላ ሌሎች እስከዛሬ ድረስ ሰምተናቸው የማናውቃቸው ስሞችንም ልንሰማ የምንችልበት እድል እጅግ በጣም ሰፊ ይሆናል እና በተለይ የሞርጋን ሮጀርስ ዝውውር አለመሳካት ደጋፊዎቹን ብቻም ሳይሆን ኢቭን እንደውም ፋብሪዚዮ ሮማኖ ቃል በቃል ያለው ምንድን ነው የአርሰናሎች ያልጠበቁት ነገር ነው ሀፕን ያደረገው ወይም አንኤክስፔክትድ የሆነ ነገር ነው ሀፕን ያደረገው። ምክንያቱም ይሆናል ብለው በፍጹም አልጠበቁም ነበር። አርሰናል ሞርጋን ሮጀርስን እንነጠቃለን፣ ወደ ሌላ ክለብ ተጫዋቹ ያመራል የሚል አይነት ምንም አይነት ሀሳብ አልነበራቸውም። ነገር ግን ደግሞ ይህ በመሰለው ሁኔታ አርሰናል ምናልባት ይህንን ተጫዋች የማጣቱ ጉዳይ ያልተጠበቀም ጭምርና ወደ ሌሎች ተጫዋቾች ፊቱን እንዲያዞር የሚያደርገው ሊሆን ይችላል። ግን ያ ሁል ጊዜ የዝውውር ሃይጃክ በቃ ያለና የሚጠበቅ ነገር ነው እንደው ተጫዋቾቹ አንፈልግም ካላሉ በስተቀር። በባለፈው ዓመት እንኳን ቪክተር ዮኬሬስ ወደ ዩናይትድ ሊያመራ ይችላል እየተባለ ሲነገር ነበር። እንደውም የዝውውሩ ኢንተርሚዲየሮች ዮኬሬስን ለዩናይትድ ሁሉ እስከ ማቅረብ ደረጃ ደርሰው ነበር። ግን ዮኬሬስ በፍጹም ወደ ሌላ ክለብ እንደማያቀና ወይም ከአርሰናል ውጭ የትኛውንም ክለብ እንደማይቀላቀል ነው ሲወጡ የነበሩ መረጃዎች የሚያሳዩትና አሁንም በዝውውር መስኮቱ ላይ እንዲህ አይነት ያልተጠበቁ መረጃዎች ያልተጠበቁ ጉዳዮችን ልንሰማ የምንችልበት እድል እጅግ በጣም ሰፊ ይሆናል ማለት ነው። እናንተስ ስለዚህ ነገር ምን ሀሳብ አላችሁ? ሞርጋን ሮጀርስ ወደ ቼልሲ ሊያመራ መሆኑን ስትሰሙ ምን ተሰማችሁ? እና አርሰናል ሞርጋን ሮጀርስን እንደማያስፈርም ታውቋል። የትኛውን ተጫዋች አርሰናል ቢያስፈርም እናንተ ደግሞ ትመርጣላችሁ የሚለውን ነገር ኮሜንት ላይ ሀሳቦቻችሁን ልታጋሩን ትችላላችሁ። እኔ በበኩል ያልጠበቅኩም ነበረ። ኦልሞስት ተጫዋቹ አርሰናልን እንደሚቀላቀል ነው እንጂ ወደ ሌላ ክለብ ሊያቀና ይችላል የሚል አይነት ግምት በጭራሽ አልነበረኝም። ግን ደግሞ ነገሮች ሆኑት ከዛ በተቃራኒ ነው። ለማንኛውም ቀጣዮቹ የዝውውር ቀናት በተለይ አሁን ከዛሬ በኋላ የዓለም ዋንጫ የፍጻሜ ጨዋታ ከተደረገ በኋላ ሙሉ ለሙሉ እቅዶች እንደሚቀየሩና አርሰናል ቀደም ሲል ያነሳናቸውን ተጫዋቾች በተለይ እነ ያን ዲዮማንዴን እነ ሁሊያን አልቫሬዝን ለማስፈረም የሚያደርገውን ጥረት የበለጠ አጠናክሮ እንደሚገፋበት እነዚህ የሚወጡ ዘገባዎችና መረጃዎች ያሳያሉ። ለማንኛውም ግን የዓለም ዋንጫው ካበቃ በኋላ አዳዲስ የዝውውር መረጃዎችን መስማታችን አይቀርም። እናንተም ውድ አድማጮች ሀሳቦቻችሁን አስቀምጡልን። ዛሬ ደግሞ እግዚአብሔር ቢፈቅድ ከምሽቱ 2 ሰዓት ጀምሮ የዓለም ዋንጫ የፍጻሜ ጨዋታን ስፔን ከአርጀንቲናን ለእናንተ ለአድማጮቻችን ከባልደረባዊ ቢኒያም ዞዱ ጋር ይዘን የምንመጣ ይሆናል። በዓለም ዋንጫው ላይ ደግሞ የተለያዩ መረጃዎችን የተለያዩ ጉዳዮችን ይዘን እንመጣለን። ለዚህ ለዓለም ዋንጫው ብለን የዝውውር ጉዳዮችን ገታ አድርገን ነበር። አሁን ግን በዝውውር ጉዳዮች የበለጠ ወደ እናንተ ምንደርስ ይሆናል። ፈጣሪ በፈቀደ ከታማኝ የመረጃ ምንጮች ብቻ የተገኙ መረጃዎችን ወደ እናንተ ይዘን እንመጣለን። ስለዚህ ቻናሉን ሰብስክራይብ አድርጉ። የደውል ምልክቷን ከተጫናችሁ ደግሞ ሁልጊዜ የዝውውር መረጃዎችን ስንለቅ ማሳወቂያ ወይም ኖቲፊኬሽን ይመጣላችኋል። አብራችሁን ስለቆያችሁ ስላደመጣችሁን እጅግ አድርገን ከልብ እናመሰግናለን።